መሀል ቦሌ ላይ በጠራራ ፀሐይ ህንፃን የሚያክል ነገር ስለተወሰደበት አቶ አዋር ሱልጣን ነግሬያችሁ ነበር። ዛሬ ደግሞ በተመሳሳይ ወንጀል ሌላ ታሪክ ልንገራችሁ። ወደ ብስራተ ገብርኤል እንሄዳለን። ብስራተ ገብርኤል ስንደርስ ከሜክሲኮ የምንመጣ ከሆነ በአፍሪካ ኢንሹራንስ ህንፃ አዶት ሲኒማ ወደ ግራ እንታጠፍና ትምህርት ቤት አለ። ከሱ ትምህርት ቤት አለፍ እንዳል ፒስታ መንገድ አለች። ከመንገዱ ቀጥሎ የዌስተርን ሳሃራ የምትባል አንድ ከሞሮኮ የተገነጠልኩን ያለች ሀገር ኤምባሲ አላት። ኤምባሲው ፊት ለፊት ላይ ህንፃዎች አሉ። እነዚህ ህንፃዎች እዛ አካባቢ ነበርኩ እኔ አፍሪካ ኢንሹራንስ ላይ ሰራ ነበር እና ተመላልሼ አውቃቸዋለሁ። በጣም ጥራታቸውን የጠበቁ ህንፃዎች ናቸው። ግን ለረጅም ጊዜ ለምን እንደሆነ አላውቅም ቆመው ነበር። ፊኒሽንግ ላይ መስታወት የተገጠመላቸው ቀለም የተቀባላቸው ምናምን በቃ እንደምታዩቸው ከስር ያለቁ ናቸውና ኤጄ ነኝ የሚል አንድ የሪል ስቴት አልሚ ቡድን ወይም ካምፓኒ ምን እንደሆነ አይታወቅም መጥቶ ኑና ያለማውትን ሪል ስቴት ግዙ እያለ ከሶስቱ ህንፃዎች አንዱን መርጦ እየቸበቸበ ነው ያለውና እዛ ቦሌ ላይ እንግዲህ ያንን የሚያክል ህንፃ የተወሰደበት የተዘረፉት ምንድነው የሚባለው? ግን የተዘረፉት እንበል ሰውዬ አቶ አዋድ ሱልጣን እንግዲህ በመጨረሻ ላይ ህንፃውን እንዲወስድ ህንፃውን የወሰዱ ሰዎች ግን የባንክ ብድር ስለተበደሩበት በዛ ስም በህንፃው ስም ህንፃውን ያን ብድር ክፈልና ህንፃውን ውሰድ ተብያለሁ ብሎኛል። ስለዚህ ይሄም ህንፃ አሁን በእንደዚህ አይነት ሁኔታ ነው ረጅም ጊዜ የቆመ ነው። ምክንያቱን አላውቀውም። ግን ኤጄ ነኝ ሪል ስቴት አልሚ ነኝ የሚል አካል መጥቶ በጠራራ ፀሐይ እየሸጠ ነው ያለው እና መንግስት በዚህ ደረጃ እንዴት ነው እነዚህ ማንፊያ ግሩፖች እንዴት ዝም አላልቻሉ? ለምንድን ነው ይሄን ሰውዬስ አቴንሽን የተደረገው የተከታተሉ እንትን የሚያደርጉበት? እና ምንድን ነው ክሊር የሆነ ነገር ለምንድን ነው የማይነገረን? የማናውቀው ነገር አለ ወይ? በዚህ ደረጃት መንግስትን አያስተችም እንዴ? ህንፃዎቹ ናቸው ምን እንደሚያካክሉና እንዴት እንደ ሳንቲም አገኘው ተብሎ ይቸበቸባል እንዴ? የምገዙትም ሰዎች መጀመሪያ በእርግጠኝነት የኤጄ መሆኑን ማረጋገጥ፣ ካርታ ፕላን መኖሩን ማረጋገጥ። በኋላ ላይ የፍርድ ቤት ውሳኔዎች ወደ ሌላ አቅጣጫ ሄዱና ገንዘባችሁን የምታጡበት ሁኔታዎች ሊፈጠሩ ይችላሉና ኤጄ ከሚባል አካል ቤቶችን ከመግዛት ለአንድ አፍታ ጉዳዩ እስኪያልቅ ድረስ ለአንድ አፍታ ብትቆጠቡ። ባለቤቱን ካልናቁ አጥሩን አይነቀንቁ የሚለው ተረት ትክክለኛ ምሳሌ ነው። ሀገራችን በእንደዚህ አይነት እያገቱ ብር የሚቀበሉና የሀገርን ሀብት የህዝብን ሀብት የሚሰርቁ ሰዎች ላይ ያላት ህግ ልል ነው። ይሄ የኔ አመለካከት ነው። በጣም የላላ ነው። ጠንካራ ህግ ቢኖራት እነዚህ የውጭ ሀገራት ሰዎች ቢያውቁት ይህንን ድርጊት በፍጹም ሊያደርገው አይችሉም። አሁን እኮ ሀገራችን ላይ ከአበሾቹ ጋር ከራሳችን ከዜጎቻችን ጋር ኮላቦሬት ተደርገው የተለያዩ ዲጂታል የገንዘብ ዝውውሮች የሚሰሩት ከውጭ ሀገር ዜጎች ጋር ነው። ከኬንያ ጋር፣ ከናይጄሪያ ጋር፣ ቼክ ሪፐብሊክ ዜጎች ጋር ነው የሚሰሩት። ትላልቅ እዚህ ፊልም እናሳያለን፣ ፊልም ይውልንና ብር ይሰጣችኋል፣ ሙዚቃ አዳምጡና ብር ይሰጣችኋል እያሉ በዲጂታል ማርኬቲንግ የሚሉት ሰዎች መነሻቸው ኢትዮጵያ ውስጥ አይደለም። ኢትዮጵያ ውስጥ ያሉት ሁለተኛ ደረጃ ምናምን ናቸው፣ ትርፍራፊ ለቃሚዎች ናቸው። ጠንካራ ህግ ቢኖራት ኤኒዌይ ሌባን እስከ ሞት ፍርድ ድረስ የሚያስፈርድ የስቅላት የሁሉ ጊዜ አቋሚ ነው። ባይዜ ይህ ስቅላት የሚያስበይን እንትን ቢኖራት ህግ ቢኖራት ይሄንንም ያለ ርህራሄ ማስፈጸም ቢቻል እነዚህ ሰዎች ቢያንስ ሌቦቻችን የኛም የሀገር ውስጥ ሌቦች ጋፕ ይላሉ እያልኩ ያለሁት የተጠቀሙት የሀገራችንን የህግ ልልነት ነው። ምንም አያመጡም በሚል ነው የተጠቀሙትና ኤኒዌይ አዲሱ ፓርላማ ያስብበታል ብዬ ተስፋ አድርጋለሁ። በተለይ ህፃናትን እያገቱ ብር እንዲቀበሉ
የሀገርህን ሀብት በማናለብኝነት የሚዘርፉ አካላት እስከ መወቀጣት ድረስ የሚደርስ ህግ ከወጣና ይህን ካስፈጸምን ሀገራችን ኡፍ የምትልበት ጊዜ ይመጣል ባይ ነው። ይህ ሰው ፓስተር ተዘራ ያሬድ ይባላል። ምዕመናንን ሰብስቦ አትስረቁ፣ አታመንዝሩ፣ የሌላ አትመኙ፣ ባልንጀራችሁን እንደ ራሳችሁ አድርጋችሁ ውደዱ እያለ ይሰክሳል። እሱ ግን ነጋዴ ነው። እልም ያለ ነጋዴ መሆኑ አይደለም ዋናው ነገር። የሚነግደው በፎርጅድ ንግድ ፍቃድ ነው። በዚህ ምክንያት እንግዲህ ተደርሶበት 8,175,105 ብር ከ71 ሳንቲም እንዲከፍል ተበይኖበታል። እንግዲህ የዘንድሮ ሌብነት እግዚአብሔርን ራሱ ለማታለል የከጀለ ሌብነት ነው እያደረግን ያለ ነው። ይሄኛው ደግሞ ዮዳሄ ሉሉ ይባላል። ዮዳሄ ሉሉ ፈለቀ ይባላል። ይሸላለማሉ ሌባ ለሌባ። ይሄኛው ደግሞ በፎርጅድ ደረሰኝ ነው የሚነግደው። ተደርሶበት እሱም 25,925,879 ብር ከ64 ሳንቲም እንዲከፍል ተበይኖበታል። ሌላው ራሱ የክብረ ሕይወት ቤተክርስቲያን ፓስተር ተዘራ ያሬድ ከኤርሚያስ ወልደ ማርያም ላይ ነው የተከራየው። ከተከራየና ከተጠቀመበት በኋላ ኤርሚያስ ቤቱን ፈለገውና ልቀቁልኝ ሲል አልለቅም አለ። ኤርሚያስ ወደ ፍርድ ቤት ሄደ። ከመጀመሪያ ደረጃ ፍርድ ቤት እስከ ሰበር ሰሚ ድረስ የሄደ ኬዝ ነው። በ15 ቀን ውስጥ ቦታውን እንድለቅ ተብሎ ሰበር ሰሚ ችሎት ፓስተር ተዘራን አዞታል። 7 ጊዜ ነው የምላችሁ፣ ግን አልለቅም ብሏል። ፓስተር ተዘራ ሆይ ኢትዮጵያ ውስጥ እኮ ሰበር ሰሚ ችሎት የመጨረሻው ፍርድ ነው። ከዚህ በላይ ልትሄድ የምችለው ወደ እግዚአብሔር ነው። ወደ ሌላ ልትሄድ የምችለው ነገር የለም። እግዚአብሔርንም ለማታለል ሞክረሃል። ወዴት እንደምትሄድ እስቲ እናያለን። ትለቃለህ ተብለሃል፣ ትለቃለህ። ላይክ ማድረጉን፣ ሼር ማድረጉን፣ የሆነ ነገር ማድረጉን እንዳትዘነጉ። ምክንያቱም እናንተ ለእኔ የምታበረክቱልኝ ፎሎ፣ ላይክ፣ ኮፒ ሊንክ በማድረግ ነው። በረከታቸው ይደርብን ብላችሁ ጀምሩ ጋይስ። ሲንጋፖር ለሚወልዱ እናቶች በተለይም ደግሞ 3 ልጅና ከዛ በላይ ላላቸውና ለሚወልዱ ሴቶች በዚህ ሰዓት እስከ $16,000 የሲንጋፖር ገንዘብ እየሰጠች ትገኛለች። ይህንን ያደረገችበት ዋነኛው ምክንያትም እንግዲህ በሀገሪቱ ላይ የተከሰተውን የተዋልዶ ማነስ እንዲሁም ደግሞ ወደፊት ይፈጠራል ብሎ የሰጋውን የጄኔሬሽን ጋፕ እንዲሁም ደግሞ ሴቶች እንዲሁም የተለያዩ ባለትዳሮች መውለድ በመቀነሳቸው ምክንያት ይህንን ችግር ለመፍታት በሀገሪቱ ውስጥ እንግዲህ አዳዲስ ልጆችን ለሚወልዱ በተለይም ደግሞ 3 ልጅና ከዛ በላይ ለሚወልዱ እናቶች እስከ 16,000 የሲንጋፖር ዶላር ወይም ደግሞ እስከ 12,400 የአሜሪካ ዶላር ማለት ነው በእርዳታ መልክ እየሰጠች መሆኑ ነው እየተነገረ የሚገኘው። እጅግ በጣም የሚያስገርመውም ደግሞ ልክ ህፃኑ በሚወለድበት ሰዓት 5,000 የሚደርሰውን የሲንጋፖር ዶላር ወደ ህፃኑ አካውንት ወይም ደግሞ ህፃኑ በተወለደበት ሰዓት ራሱ መንግስት አካውንት በመክፈት ማለት ነው ወደ ህፃኑ አካውንት እንደሚያስተላልፍ፣ ከዛ በኋላም ደግሞ 5,000 ቀሪ ዶላሩን ደግሞ ለእናትየው ማለት ነው ለተለያዩ አገልግሎቶች እንደ መብራት እንዲሁም ደግሞ የተለያዩ ህፃኑን ያስፈልጋቸዋል ወይም ደግሞ ህፃኑ ማጣት የለበትም ተብሎ ለሚታሰቡ ነገሮች እንድትገለገልበት ያስገባላታል። በተጨማሪም ደግሞ ለተከታታይ 6 ወራት 1,000 የሲንጋፖር ዶላር በድጎማ መልክ እንደሚሰጣት ነው እየተነገረ የሚገኘው። ይህም እንግዲህ እናቶችና ወላጆች ልጅ በመውለድ እናጣዋለን ወይም ደግሞ ልጆቻችንን ለማሳደግ ይከብደናል ብሎ የሚያስቡትን ወጪ ለማገዝ ታስቦ ይህንን ነገር እንዳደረጉ ጭምር ነው እየተነገረ የሚገኘው። የሲንጋፖር መንግስትም እንግዲህ እስካሁን ድረስ 5,000 የሚደርሱ እናቶችን እየረዳ መሆኑን ጭምር እያሳወቀ ይገኛል። ይህ ህግም ከ2025 ጀምሮ ተግባራዊ መሆን የጀመረ ሲሆን ከ2025 በኋላ የሚወልዱ እናቶችን ብቻ አይደለም እስከ 2019 ባለው ጊዜ ውስጥ የወለዱ 3 ልጅ ያላቸው እናቶችንም እንደሚያካትት ነው እያሳወቁ የሚገኙት። በጉዳዩ ላይ የራስህንም በውድ ትሸጣለህ፣ ከሰውም በውድ ትገዛለህ። የኑሮ ውድነት የሚከፋው ግን እነ ተቀጣሪ እነ ቋሚ ገቢ ያላቸው ማለት ተመሳሳይ ገቢ እና በጉልበታቸው ለሚተዳደሩ ሰዎች የኑሮ ውድነት ይከፋል። ግን ተቀጣሪ ምናምን ስትሆን የራስን ጋሪ አቁመ የሰው ጋሪ ነው ጎትቶ ይላል
ሮበርት ኪዮሳኪ ትዝ ይለኛል። የሆነ ጊዜ ከነ ሲስተር ጋር የወሰድኩት የቢዝነስ ኮርስ ነው። ካሽ ፍሎ ኳድራንት የሚል መጽሐፍ አረሳም። አሁን እዛ ላይ አንተ ሚሊየንም ማትርፍ ሚሊየንም ማክስር የተመደበልህ ገንዘብ ነው የሚሰጥ። ከዛ ኢንፍሌሽን አንተ ላይ ወይ አንቺ ላይ ይበረታል ማለት። የሥራ ባህሪ በአራት ይከፈላል ይላል ሮበርት ኪዮሳኪ። ኢምፕሎይ፣ ሰልፍ ኢምፕሎይ፣ ሲስተም ኦነርስ ኤንድ ኢንቨስተርስ። ከሁለቱ ውስጥ ማለት ነው ተቀጣሪና ራስን ቀጣሪ የሚለው የመጀመሪያው የዓለምን ሀብት 5% ያንቀሳቅሳሉ። ብዛታቸው 95% ነው። ሲስተም ኦነርስ እና ኢንቨስተር የሚባሉት ደግሞ ዓለም ላይ ብዛታቸው 5% ነው። የሚያንቀሳቅሱት ሀብት ግን 95% ነው። እንደምንም ብለህ ወደ ሁለተኛው ተርታ ለመግባት ሞክር። መልካም ቀን ይሁንልሽ።